መረጃዎችና ዘገባዎችን ወደ እናንተ ይዤ መጥቻለሁ። ወደ እናንተ አደርሳለሁ። በተከታታይ ለማደርሳቸው የግንባር መረጃዎች፣ ዲፕሎማሲያዊና ወታደራዊ መረጃዎች አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ወደ ምስራቅ አፍሪካ የተጓጓዙ የ24 ሰዓት የጦር መሳሪያ መረጃዎችን እና ወታደራዊ መረጃዎችን እንዲሁም ደግሞ የግንባር ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። የመካከለኛው ምስራቅም እንዴት አደረ በሚለው ላይ አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመካከለኛው ምስራቅ ጦርነት ከተጀመረ በኋላ በዓለም የኢኮኖሚ የኃይልና የፖለቲካ አሰላለፍ እንዲሁም ደግሞ በቴክኖሎጂና በጦር መሳሪያ ላይ አዳዲስ ለውጦች እየታዩ ነው የሚገኙት። ከዚህ ጋር በተያያዘ እስራኤልና አሜሪካ በከፈቱትን ጥቃት ተከትሎ ኢራን እየሰጠች ባለችው አጸፋ ምላሽ በመካከለኛው ምስራቅ ባና በአሜሪካ የጦር ሰፈሮች ላይ ያለውን አጠቃላይ ሁኔታ በተመለከተ የወጡ አሃዛዊ መረጃዎች አሉ። እነዚህን አሃዛዊ መረጃዎች በተመለከተ ያሉ አጫጭር መረጃዎች ወደ እናንተ ይደርሳሉ። ፋኖ በርካታ የኮማንዶ አባላትን አስመርቋል። ይሄ በፋኖ የምረቃ ስነስርዓት ታሪክ ለየት የሚያደርገው ከሶስት ቀጠናዎች የተውጣጡ ፋኖዎች ናቸው በአባይ ሸለቆ ቀጠና ምርቃት መርሃ ግብራቸውን ያደረጉት። ይህንን ተከትሎ የፋኖ መሪዎች እንደዚሁ መልእክቶችን አስተላልፈዋል። ይሄ በተለይ ከሶስት ቀጠናዎች የተውጣጡ የፋኖ አባላት በአባይ ሸለቆ መመረቃቸው ከአሁን በፊት የፋኖ አባላት እንደዚሁ ከየአካባቢያቸው ወጥተው ወደ ሌሎች አካባቢ ተንቀሳቅሰው ወታደራዊ ዘመቻዎችን ለማድረግ ይቸገራሉ፣ አካባቢያቸውን መልቀቅ አይፈልጉም የሚለውን ትችት እና በዚህ በኩል የነበረውን ክፍተት የሚሞላ ነው። አሁን ወደ ተለያዩ ቀጠናዎች እና በተለያዩ ቀጠናዎች የሚገኙ ፋኖዎች የጋራ ወታደራዊ ስልጠና መውሰዳቸውን የሚያሳይ ነው። ይሄ እንግዲህ ማታ ከወጡ የፋኖ የሰራዊትና የኃይል ግንባታ መካከል መነጋገር የነበረው ጉዳይ ነው። በማዕከላዊ ጎንደርና በደቡብ ጎንደር ቀጠናዎች በፋኖ የተያዙ ቦታዎችንና ወረዳዎችን መልሶ ለመቆጣጠር በሚል መጠነ ሰፊ ወታደራዊ ዘመቻና እንቅስቃሴ የተደረገ ነው። ዛሬ በማዕከላዊ ጎንደር ተከትሎ በሁለት ቦታዎች በጠዋት ከተንቀሳቀሰ ሰራዊት ጋር እንደዚሁ ውጊያዎችና የተኩስ ልውውጥ መደረጉን የሚገልጹትን መረጃዎች ጨምሮ የብልጽግና ባለስልጣናት ምርጫ ለማድረግ መከላከያ ሰራዊቱ ሲገባ አብራቸው እንድትገቡ በሚል ወደ ካምፖች ተጠርተዋል። ተፈናቅለው የነበሩ ማለት ነው። ይህንን ጨምሮ አዳዲስ መረጃዎችን ይዣለሁ። እንዲሁም ደግሞ በሰሜን ኢትዮጵያ በሶስት ማዕዘን እየተባለ በሚጠራው ኢትዮጵያ ኤርትራና ሱዳን በሚያዋስነው ቀጠና አካባቢ የኤርትራ ሰራዊት እንደዚሁ የከባድ መሳሪያ ተኩስ ማድረጉን የሚገልጹ መረጃዎች አሉ። በሱዳን የሚገኘው የህወሓት አርሚ ሰባን በተመለከተም እንደዚሁ ተጨማሪ መረጃዎችን አደርሳችኋለሁ። በ24 ሰዓት እንደዚሁ ወደ አፍሪካ ቀንድ የተጓጓዙ የጦር መሳሪያዎችን በተመለከተ በተለይ ወደ ኢትዮጵያ ያሉ ከአረብ ኤሚሬትስ እና ወደ አፍሪካ ቀንድ በተለይ ደግሞ የቱርክ ኤፍ-16 ተዋጊ ጀቶች ለሞቃዲሾ መሰጠት በቀጠናው ላይ ያለውን አጠቃላይ የወታደራዊ ሁኔታና የአየር ኃይል ሁኔታ ሊለውጠው ይችላል ስለመባሉ የሚገልጹ መረጃዎችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እናንተ አብራችሁ እንድትቆዩ ነው የምፈልገው። አብራችሁን ስትቆዩ ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታስቀምጡ ትችላላችሁ። እንደዚሁ ደግሞ በቴሌግራም በዋትስአፕ በሜሴንጀር መልእክቶች እንድታደርሱኝ ትችላላችሁ። እስኪ ከያዝኳቸው መረጃዎች መካከለኛው ምስራቅ እንዴት አደረ የሚለውን እንመልከት። እንግዲህ እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ዛሬ ቅዳሜ እንግዲህ ሶስተኛ ሳምንቱ ሊገባ ጥቂት ቀናት ናቸው እየቀሩት። በዚህ በአጠቃላይ ባለው ጦርነት በዓለም ላይ የኢኮኖሚ፣ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ አዳዲስ የጦር መሳሪያዎች ይፋ እየተደረጉ ነው የሚገኙት። ጦርነቱን እንግዲህ ላለፉት 3 ሳምንታት ለሚጠጋ ጊዜ ኢራን መክታ ይዛለች። የአጸፋ ምላሾች እየሰጠች ነው። በአሜሪካ ወታደራዊ ጦር ሰፈሮች ላይም እንደዚሁ ጉዳቶችን እያደረሰች ነው። በእስራኤል ላይም እንደዚሁ የአጸፋ ጥቃት በመካከለኛው ምስራቅ በሚገኙ 8 ሀገራት ላይ እንደዚሁ የሚሳኤልና የድሮን ጥቃቶችን እየፈጸመች ነው የምትገኘው። እስኪ በ24 ሰዓት ከዚህ ጦርነት ጋር በተያያዘ የወጡ መረጃዎችን እንመልከት። ኢራን በትላንትናው ዕለት 44ኛ ዙር ያለችውን ግዙፍ የሚሳኤል ማዕበል እንደዚሁ ወደ መካከለኛው ምስራቅና ወደ አሜሪካ የጦር ሰፈሮች ማስወንጨፏ ነው የተገለጸው። ይሄ 44ኛው እውነተኛ ቃል ኪዳን የተባለው ግዙፍ የሚሳኤል ማዕበል ከተወነጨፈባቸው አካባቢዎች መካከል የእስራኤል ሰሜናዊ አካባቢ ከሪያት፣ ሽማናና ሄድሪ ተብሎ የሚጠሩት እንዲሁ ደግሞ ሃይፋ የወደብ ከተሞች ይገኙበታል። የእስራኤል አየር ኃይልም እነዚህን ሚሳኤሎች እያከሸፈ መሆኑ ነው የተገለጸው። እነዚህ እንግዲህ ኢራን ያስወነጨፈቻቸው ሚሳኤሎች እንደዚሁ በመካከለኛው ምስራቅ እና በአሜሪካ የጦር ሰፈሮች ላይ ጉዳቶች አድርሰዋል። ኢራን በዚህ ዙር አዳዲስ የሚሳኤል መሳሪያዎችን ተጠቅማለች። እንግዲህ ኢራን አንደኛ ፋታህ ተብሎ የሚጠራው የሃይፐርሶኒክ ሚሳኤልን ተጠቅማለች። ከድምፅ በ5 እጥፍ ይፈጥናል የተባለው የሚሳኤል በራዳር ውስጥ የመግባት እድሉ ዝቅተኛ ነው ተብሏል። ይህንን ነው ትላንትና ስታስወነጭፍ ከዋለቻቸው መሳሪያዎች አንዱ። ሁለተኛው እንደዚሁ ደግሞ ካይር ሻካን ተብሎ የሚጠራው ነው። ይሄ የረጅም ርቀት
ሚሳኤል ሲሆን ሶስተኛው ደግሞ ከርም ሃይር ተብሎ የሚጠራውና ግዙፍ ፈንጂዎችን የሚሸከም ሚሳኤል ነው። ሌሎቹ ደግሞ አሚድ እና ቃደር ተብሎ የሚጠሩ ሚሳኤሎች ደግሞ በኢላማቸው ውጤታማ የሆኑ ሚሳኤሎችን በ44ኛው ዙር የሚሳኤል ማዕበል የእውነተኛ ቃል ኪዳን በተሰኘው ዘመቻ ኢራን ይህንን ስታደርግ ውላለች። እስራኤል ጦርነቱ ከተጀመረ ወዲህ በኢራን ያገኘሁት ያለችውን ድል በአሃዛዊ መረጃዎች በማስደገፍ ይፋ አድርጋለች። የእስራኤል መከላከያ ይፋ እንዳደረገው እስካሁን ድረስ 5000 የሚደርሱ የኢራን ወታደራዊ ባለስልጣናት ዋና መሪ አያቶላህን ጨምሮ የአብዮታዊ ዘብ ዋና ዋና አዛዦች፣ የደህንነት ሰዎችን እና ወታደሮችን ደግሞ ሄጃል ተብሎ የሚጠሩ ሚሊሻዎችን ገድያለሁ ነው ያለችው። እንደ እስራኤል መረጃ ከሆነ በጀነራሎች በደህንነት ሹም በባሲጅ ተብሎ የሚጠሩ ይቅርታ ሚሊሻዎቹ ባሲጅ ተብሎ የሚጠሩ ሚሊሻዎች ናቸው። እነዚህን ጨምሮ እንግዲህ አያቶላህን ጨምሮ 5000 የሚደርሱ የኢራን ወታደሮችን ገድያለሁ ብላለች እስራኤል። አብዮታዊ ዘብ ወታደራዊ ደህንነት ተቋማት ደግሞ በዋናነት የጥቃቱ ኢላማዎች እንደሆኑ ነው የተገለጸው። በዚህም እስካሁን ድረስ 10000 በላይ ኢላማዎች ተመትተዋል ኢራን ውስጥ ስትል እስራኤል አስታውቃለች። በዚህ ከ10000 በላይ ከተፈጸሙት ኢላማዎች ውስጥ 2000 የአየር ጥቃቶች በኢራን አብዮታዊ ዘብ ወታደራዊና የደህንነት ተቋማት ላይ የተፈጸሙ ሲሆን 5000 ገደማ የሚሆኑ ደግሞ በኢራን የሚሳኤል ማስወንጨፊያ ማዕከላት ተብለው በተመረጡ ቦታዎች ላይ የተደረጉ የሚሳኤል ድብደባዎች፣ የአየር ጥቃቶች፣ የድሮን ድብደባዎች መሆናቸውን የእስራኤል አየር ኃይል ገልጿል። ትራምፕ የአሜሪካው ፕሬዝዳንት የኢራን ኩራት የሆነችውን ደሴት አውድመናል ብለዋል። ዛሬ በፌስቡክ በማህበራዊ ሚዲያ ገጻቸው ዛሬ እንደገለጹት ትራምፕ የአየር ጥቃቱ ደሴቷን አውድሟል፣ የነዳጅ ተቋማቶችን ግን መርጠን አስቀርተናል፣ ወደፊት እኛን የሚችለን የለም፣ ኢራን እኛን አትቋቋምም፣ የኢራንን 90% የጦር መሳሪያና ጦር ኃይሏን ሙሉ በሙሉ አዳክመነዋል ብለዋል የአሜሪካ የመከላከያ መስሪያ ቤት ባልደረቦች። አሜሪካ እንደዚሁ በዚሁ አጋጣሚ ለሩሲያ ወዳጅነቷን እያሳየች ነው። ያው እንግዲህ አንዱ ጦርነት ለሌላው ደግሞ መልካም አጋጣሚ ይዞ ይመጣል። በኢራን ላይ የተከፈተው ጦርነት በዓለም ላይ የፖለቲካና ወታደራዊ ሚዛን ለማስጠበቅ ከሚንቀሳቀሱ ሀገራት መካከል ለሆነችው ለራሻ መልካም አጋጣሚ ይዞላት መጥቷል። አንደኛው የአውሮፓ ህብረት ራሻን ነዳጇን በዩክሬን በኩል አስተላልፋ ለአውሮፓ ገበያ እንድታቀርብ ጠይቋል። ይሄ እንግዲህ የአውሮፓ ህብረት ጥያቄ በዩክሬን ተቃውሞ ገጥሞታል። አሁን ደግሞ አሜሪካ በሩሲያ ላይ የተጣለውን ማዕቀብ ለ30 ቀናት አንስቻለሁ፣ ሩሲያ ነዳጇን ለዓለም ማቅረብ አለባት፣ የተፈጠረውን የነዳጅና የኢነርጂ እጥረት ለመቅረፍ በሚል የሩሲያን ማዕቀብ አንስተውላታል። ይሄ ለሩሲያ መልካም እድል ሆኖ መጥቷል። ይህንን በሩሲያ ላይ አሜሪካ የወሰነችውን ውሳኔ ዩክሬን ፕሬዝዳንት ዘለንስኪ ተቃውመዋል። ይህንን በማውገዝ ሩሲያ ተጨማሪ ገንዘብና የጦር መሳሪያ ለመግዛት አቅም እንድታደገኝ ያደርጋታል ስትል ነው ዩክሬን የተቃወመችው። ከዚህ ጋር በተያያዘ ፑቲን ለኢራን የሚያደርጉት እርዳታን እንዲያቆሙ ትራምፕ ጠይቀዋል። መጠነኛ እርዳታ እያደረጉ እንደሆነ ትራምፕ ይህንን ገልጸዋል። ባለፈው እንግዲህ የኢራን ሚሳይሎች የሚፈጽሟቸው ድብደባዎች በአሜሪካ የጦር ሰፈሮች ላይ መረጃው የራሻ የስለላ ድርጅት እንደሆነ መገለጹ ይታወቃል። ሌላው ወደ ኢራቅ ውስጥ የሚገኘው ባግዳድ የሚገኘው የአሜሪካ ኤምባሲ በኢራን ሚሳይሎች ሌሊቱን ተመቷል። አሜሪካ በኢራን ላይ እርምጃዋ ይቀጥላል ብለዋል የአሜሪካ የጦር መስሪያ ቤት ሰዎች። የኢራን አብዮታዊ ዘብ በኢራን አደባባይ ሰልፎች የሚደረጉ ከሆነ ከባለፈው ታህሳስ 8 ከተደረገው ሰልፍ ባሻገር የከፋ እርምጃ ወስዳለሁ ብለዋል አብዮታዊ ዘቡ። ይህንን ያለው በኢራን የጎዳና ሰልፍ ለማድረግና በጠላቶቻችን የተቀነባበረ ተቃውሞ ለማድረግ የሚንቀሳቀሱ ካሉ እርምጃ ወስዳለሁ ብሏል። ባለፈው 3100 ሰዎች እርምጃ እንደተወሰደባቸው ገልጿል። ይህንን አሃዛዊ ቁጥር በተመለከተ አሜሪካ 35000 ኢራናውያን ለአደባባይ ሰልፍ ወጥተው ተገድለዋል ነው እያለች የምትገኘው። የኢራን አብዮታዊ ዘብ ግን አሁን እነዚህን ሰልፎች የሚያደርግ ካለ ምህረት የለንም፣ እርምጃውን እንወስዳለን እያሉ ነው የሚገኙት። ሰሜን ኢራቅ ውስጥ ኪንግደም ተብሎ የሚጠራ የጦር ሰፈር ላይ በኢራን በተፈጸመ የድሮን ጥቃት የአሜሪካና የእንግሊዝ ወታደሮች ጉዳት ደርሶባቸዋል። ወታደራዊ ሰፈሩም በድሮን ድብደባ ተፈጽሞበታል ተብሏል። የኢራኑ መሪ አያቶላህ ሙጃታብ ለሶስተኛ ጊዜ ከሞሳድ የአየር ጥቃት ማምለጣቸው ተዘግቧል። በወታደሮቹ ላይ የኢራን ድሮኖች እንግዲህ ከባድ ጥቃት የኢራን ድሮኖች እንደዚሁ በሰሜን ኢራቅ ከባድ ጉዳት አድርሰዋል። አያቶላሁ አዲሱ ተመራጭ ማለት ነው ከሞጅታባ ለሶስተኛ ጊዜ ከሞሳድ ኦፕሬሽን አምልጠዋል ቢባልም
አሁንም ህይወታቸው አስጊ እንደሆነ ነው እየገለጹ ያሉት። አሜሪካ እነሱን ሳንገድል አናርፍም እያሉ ይገኛሉ። ከዚህ ጋር በተያያዘ ቀልድ የሚመስሉ ሌሎች መረጃዎችም እንደዚሁ ወጥተዋል። ኔታንያሁ የእስራኤሉ ጠቅላይ ሚኒስትር በኢራን ሚሳይሎች ተገድሏል የሚሉ ቀልዶችም ወጥተዋል። ይሄ ከእውነት እየራቀ መረጃ ነው። ኬሲ 135 ዩኤስኤ የተባለው አውሮፕላን ትላንትና የተከሰከሰው በቴክኒክ ችግር ነው እንጂ በጠላት ተመቶ አይደለም ሲል የአሜሪካ የጦር መስሪያ ቤት ፔንታጎን አስታውቋል። እንግዲህ እነዚህ ከመካከለኛው ምስራቅ የወጡ መረጃዎች ናቸው። ወደ ሱዳን ቀጠና ስንሄድ ደግሞ በሱዳን ፈጥኖ ደራሽ ኃይል የግብፁን ጄኔራል መግደሉን አስታውቋል። እንግዲህ በሱዳን ባለው ጦርነት የተለያዩ የጎረቤት ሀገራት በቀጥታና በተዘዋዋሪ እየተሳተፉበት ያሉ መሆኑ ይታወቃል። ከዚህ ጋር በተያያዘ ግብፅ፣ ሳውዲ አረቢያ፣ ኤርትራና እንደዚሁ ደግሞ ኢራን በአልቡርሃን በኩል ኢትዮጵያ፣ አረብ ኤሚሬትስ እንዲሁም ደግሞ ደቡብ ሱዳን፣ ቻድን ደግሞ የመሳሰሉት ደግሞ በአርኤስኤፍ በኩል ተሰልፈው በቀጥታና በተዘዋዋሪ በዚህ ቀጠና ውጊያ እያደረጉ ይገኛሉ። በዋናነት ኢትዮጵያና ግብፅ የአባይ ፖለቲካን ማዕከል ያደረገ ፍላጎታቸውን መሰረት አድርገው ነው በሱዳን ውስጥ ባለው ጦርነት እየተሳተፉ የሚገኙት። እንዲሁም ደግሞ የሱዳኑ ጦር መሪ ጀነራል አልቡርሃን በኢትዮጵያን መንግስት የሚጓጉ ታጣቂዎችንም እያሰለጠነ መሆኑ ከአሁን በፊት በተደጋጋሚ ተገልጿል፣ አርሚ ሰባን ጨምሮ። ከዚህ ጋር በተያያዘ እንግዲህ ግብፅም ጥቅሟን ለማስከበር በሚል አልቡርሃን በመደገፍ የድሮን የአየር ኃይል ስምሪት ማድረጓና ተከታታይ ድብደባዎችን እያደረገች መሆኗ ይታወቃል። ከዚህ ጋር በተያያዘ ዛሬ አንድ የጦር አዛዧ እንደተገደለባት ነው መረጃው የሚገልጸው። እንደ መረጃው ከሆነ በሱዳን የፈጥኖ ደራሽ የአየር ጥቃት የተገደለው የግብፁ ጄኔራል የሱዳን ጦርነት ወታደራዊ ግዳጅ ላይ በነበረበት ሰዓት ነው የተገደለው። ጀነራሉ ከአጃቢዎቹ ጋር በአርኤስኤፍ ወይም ደግሞ በፈጥኖ ደራሹ የአየር ኢላማ ተገድሏል። ጀነራል አህመድ ሳሚር ይባላል። የሱዳን ፈጥኖ ደራሽ ኃይል የድሮን ጥቃት የተገደለው የግብፁ ጀነራል ለአልቡርሃን ጦር ወታደራዊና የድሮን የቴክኒክ ስልጠናዎችን እየሰጠ በነበረበት ጊዜ እንደሆነ ከሱዳን የወጡ ዘገባዎች ይህንን ገልጸዋል። በአፍሪካ ቀንድ በ24 ሰዓት ያሉ የጦር መሳሪያ ዝውውሮችን የተመለከተው ወታደራዊ መረጃ ደግሞ ከሳተላይት የበረራ መረጃዎች የተገኘው በ24 ሰዓታት ውስጥ በጦር መሳሪያ መረጃዎች ዩናይትድ አረብ ኤሚሬትስ ኤምሲኤቪ ወይም ደግሞ ሞባይል ኮምባት አርማመንት ቪክል የተባሉ ተንቀሳቃሽ የተሽከርካሪዎች ወታደራዊ ተሽከርካሪዎችን ለኢትዮጵያ ድጋፍ አድርጋለች የሚለው መረጃ ወጥቷል። እነዚህ ለሶስተኛ ዙር ለኢትዮጵያ ድጋፍ የተሰጡ ሲሆኑ ዩናይትድ አረብ ኤሚሬትስ ከአሁን በፊት በአፍሪካ፣ በሱዳን፣ በኮንጎ፣ በቻድ እንዲሁም ደግሞ ማውሪታኒያ እና ሞዛምቢክ እነዚህን ወታደራዊ ተሽከርካሪዎች ድጋፍና ሽያጭ ማድረጓንም መረጃዎቹ ገልጸዋል። አሁን በትላንትናው ዕለት ለኢትዮጵያ ለሶስተኛ ዙር ድጋፍ አድርጋለች እነዚህን የሚል መረጃ ወጥቷል። አፍሪኮም በምስራቅ አፍሪካና የአፍሪካ የጦር አዛዥ አጠቃላይ እንግዲህ ማለት ነው በጅቡቲ የሚገኘው 1500 ወታደሮችንና በርካታ የጦር መሳሪያዎችን ወደ ጅቡቲ ያጓጉዟል። ጅቡቲና ኬንያ ወደሚገኙ የጦር ሰፈሮች የሚል መረጃም ወጥቷል። እንግዲህ ከመካከለኛው ምስራቅ ውጥረት ጋር በተያያዘ አሜሪካ ወደዚህ ቀጠና የጦሩን መሳሪያና ሰራዊት እያቀረበች መሆኗ ነው። ሌላው ዩናይትድ አረብ ኤሚሬትስ ከአቡዳቢ ደብረ ዘይት ሐረር ሜዳ ተብሎ የሚጠራው ማለት ነው ኢትዮጵያ URZYD የአንቶኖቭ ኤኤን 124 የተባለ የጦር መሳሪያ ጫኝ አውሮፕላን የጦር መሳሪያዎችን አራግፏል። ምናልባትም ከላይ የተጠቀሱት እነዚህ ሞባይል ኮምባት አርማመንት ተብሎ የሚጠሩት ተሽከርካሪዎች ሊሆኑ ይችላሉ ነው የተባለው። እነዚህ አርማመንት የሚተኩሱ ተሽከርካሪዎች ለሶስተኛ ዙር ለኢትዮጵያ እየተሰጡ እንደሆነ ነው የተገለጸው። ሌላው ቱርክ A400M C130 በተሰኘ የጦር መሳሪያ የጫነ ግዙፍ አውሮፕላኗን ሞቃዲሾ አራግፋለች ብሏል መረጃዎቹ። ኳታርም እንደዚሁ ኳታር አርሚ ኤርፎርስ የተባለ C117A ግሎባል ማስተር 3 የተባለ አውሮፕላን ሞቃዲሾ የጦር መሳሪያ ማራገፉንም እንደዚሁ መረጃዎቹ ገልጸዋል። ቱርክ F-16 የተባሉ ተዋጊ ጀቶችን ለሞቃዲሾ አየር ኃይል መስጠቷ በቀጠናው ላይ የአየር ኃይል እና የትጥቅ ላይ ለውጥ ሊያመጣ ይችላል። ይህም በምስራቅ አፍሪካ እንግዲህ ካሉት አሁናዊ ሁኔታዎች መካከል አንዱ ሆኗል። እንግዲህ ሞቃዲሾ ከእስራኤል ጋር፣ ከኢትዮጵያ ጋር፣ ከቀጠናው ሀገራት ጋር ከገባችበት ውጥረት አንጻር ከፓኪስታን፣ ከሳውዲ አረቢያ እና ከቱርክ በርካታ የጦር መሳሪያ ድጋፍ እያገኘች ነው ያለችው። ዩናይትድ አረብ ኤሚሬትስ ደብረ ዘይት ሐረር ሜዳ በሚደረጉ በረራዎች በትንሹ እነዚህን 18
ወታደራዊ ተሽከርካሪዎች በየበረራው እያራገፈች ስለመሆኗ የሚገልጹ መረጃዎች አሉ። እነዚህ አሁን እየተራገፉ ያሉት ወደ ሱዳን ለአርኤስኤፍ ሊተላለፉ ይችላሉ ነው የተባለው። እነዚህ እንግዲህ ሞባይል ኮምባት አርሞርድ ቪክል የተባሉት ወይም ደግሞ በአጽሮት ኤምሲኤቪ 20 የተባሉት ናቸው። እነዚህ ተሽከርካሪዎች ከቀጠናው አንጻር ያሉ መረጃዎች እነዚህ ናቸው። ወደ ሌሎች መረጃዎች ሲሄድ ወደ የቀይ ባህርና የኢትዮጵያን ሁኔታ የተመለከቱ መረጃዎች ነው። የቀድሞ ኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ ኢትዮጵያ በማንኛውም መንገድ የባህር በር ማግኘት አለባት ብለዋል። የባህር በር የምንለምነው ሳይሆን የነበረንን ነው። ባህር በሩ ከእጃችን የወጣው በማይሆን መንገድ ነው አሁን እያልን ያለ ነው። ይሄ በማይሆን መንገድ የወጣው ባህር በራችን ይመለስልን ነው እያልን ያለ ነው። ኢትዮጵያ የራሷ የባህር በር ከሌላት ብልጽግናዋን አታረጋግጥም ሲሉ አስተያየት ሰጥተዋል። ኢትዮጵያ የሌላውን ሀገር መሬት የመውሰድ ፍላጎትም ሆነ እንደዚሁ ደግሞ ተስፋፊነት የላትም፣ የራሷን ትጠይቃለች፣ የሌላውን አትወስድም የሚል አስተያየት ለመንግስታዊ ጋዜጦች ቃለ ምልልስ ሰጥተዋል። ሌላው ወደ ኢትዮጵያና ኤርትራ ወደ ሱዳን ድንበር አካባቢ እንደዚሁ የኤርትራ ጦር ትላንትና ለሰዓታት የዘለቀ የከባድ መሳሪያ ተኩስ ማድረጉን መረጃዎች ጠቁመዋል። በመጋቢት 4 2018 ዓ.ም ከረፋድ 3 ሰዓት ጀምሮ እስከ ቀትር ድረስ የቆየው የከባድ መሳሪያ ተኩስ ኢትዮጵያና ሱዳን በሚዋሰኑበት በኤርትራ ጫፍ በኩል ወደ ኤርትራ መሬት ገባ ብሎ የተደረገ የከባድ መሳሪያ ተኩስ መሆኑን የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ የተኩሱን ዓላማ በተመለከተ ሁመራ አካባቢ ያሉ የመረጃ ምንጮች ከሁመራ አካባቢ የተከታታይ የከባድ መሳሪያዎች ድምፅ ይሰማ ነበረ። ስለ ሁኔታው ግን የሰማነው መረጃ የሚከተለውን ነው ብለዋል። የኤርትራ ጦር ይህን የከባድ መሳሪያ ተኩስ ያደርግ የነበረው ለልምምድና መሳሪያዎችን ለመፈተሽ እንደሆነና ተኩስ ያደረገውም እንደዚሁ በኤርትራ መሬት ውስጥ መሆኑን አረጋግጠናል ሲሉ ነው ምላሽ እየሰጡት። ወደ ሌሎች መረጃዎች አልፋለሁ። በትላንትናው ዕለት ፋኖ በርካታ የኮማንዶ አባላትን አስመርቋል። በዚህ መርሃ ግብር ላይ እንግዲህ በአባይ ሸለቆ ቀጠና በተደረገው ስልጠና ከተለያዩ ቀጠናዎች የተውጣጡ የፋኖ አባላት በዚህ ስልጠና ላይ መሳተፋቸውን በምረቃ መርሃ ግብሩ ላይ ይፋ ተደርጓል። ከጎጃም፣ ከወሎ፣ ከሸዋ ቀጠናዎች የተውጣጡ የፋኖ አባላት ናቸው። በምረቃ ስነ ስርዓቱ ላይ እንደዚሁ የፋኖ መሪዎች የተለያዩ ንግግሮችን አድርገዋል። ፋኖ ዘመነ ካሴ፣ ፋኖ አስረስ ማረ፣ ፋኖ ምህረት ወዳጆ እንደዚሁ መልእክቶችን ማስተላለፋቸውን እየወጡ መረጃዎች ያሳያሉ። ፋኖ በተለይ ፋኖ አስረስ ጥር 26 1969 ዓ.ም የነበረው መፈንቅለ መንግስትና የመንግስቱ ኃይለማርያምን ንግግር ለምሳ ሲያስቡን ቁርስ አደረግናቸው የሚለውን ንግግር ይህንን አድርጓል። በዚህ መፈንቅለ መንግስት ላይ እንግዲህ በወቅቱ የተነገረ ንግግር ነው። እነዚህና እንግዲህ መሰል ክስተቶች ትላንትና ከነበሩ የፋኖ ውሎች መካከል ይገኙበታል። ይህ እንግዲህ በተለይ ወታደራዊ የአካል ብቃትና የፖለቲካ ግንዛቤ ወስደው ለወራት ስልጠና የወሰዱ የፋኖ አባላት ተመርቀዋል። ትላንትና እንግዲህ ማህበራዊ ሚዲያ ላይ መነጋገሪያ ከነበሩት ፎቶግራፎችና ምስሎች መካከል እነዚህ ይገኙበታል። ሌላው ወደ ቅሊንጦ የመስደን መረጃ ላስከትል። ቅሊንጦ እስር ቤት በእስረኞች ላይ የሚፈጸመው ድብደባና የመብት ረገጣ ቀጥሏል። ታደሰ በቀለ የተባለ ተጠርጣሪ በተፈጸመበት ከፍተኛ ድብደባ የአካል ጉዳት ደርሶበታል። በፌዴራል ፖሊስ ወንጀል ምርመራን በተመሳሳይ እንደዚሁ ድብደባዎች ይፈጸማሉ። ሽብርተኛ በሚል የተያዙ በርካታ የአማራ ወጣቶች ድብደባዎች ይፈጸሙባቸዋል። ከተፈጸሙባቸው ድብደባዎች መካከል እንደዚሁ ከፍተኛ የአካል ጉዳት ያደረሱባቸውን ጥቃቶች አሉ። በዚህ ምክንያት ጆሮአቸው መስማት የተሳነውና በቂ ሕክምና አጥተው ስቃይ ውስጥ የሚገኙ እስረኞች እንዳሉ ነው የተገለጸው። ሌላው ከችሎት መረጃዎች መካከል እንግዲህ ችሎቱን የፈተነ አንድ አቤቱታ ቀርቧል። ይሄ ምንድነው? እስረኛ መንበረ ካሳ የተባለ እስረኛ ፍርድ ቤት ቀርቦ በነፃ ፍርድ ቤቱ ሊለቀኝ ይገባል፣ አቃቢ ሕግም ክርክሩን ሊያቆም ይገባል የሚል አቤቱታ ነው ያቀረበው ለፍርድ ቤቱ። ይህንን የሚያለው ባለፈው እንግዲህ የአማራ ፋኖ ህዝባዊ ድርጅት አፋድና መንግስት ተስማምተው በጋራ ለመስራት እስረኞችን ለመልቀቅ ተስማምተዋል። ስለዚህ እነሱ እስረኞችን ለመፍታት ስለተስማሙ እኔ ልለቀቅ ይገባል፣ ይሄ በሚዲያ የተነገረውን ፍርድ ቤቱ አልሰማም ወይ በሚል ፍርድ ቤቱን እንግዲህ እና አቃቤ ግን እንደዚህ አይነት ጥያቄ ጠይቋል። ያው እንግዲህ ትላንትና ችሎት መረጃዎች መነጋገሪያ ነበረ። ወደ ግንባር መረጃዎች እመለሳለሁ። ወደ ማዕከላዊ ጎንደር የሚወስድን መረጃ ሳስከትል በትላንትናው ዕለት በምስራቅ ደንቢያ ሮቢት ከተደረገው የሁለት ቀናት ውጊያ በኋላ ዛሬ ውጊያው ቆሟል። በውጊያው ለሁለት ቀናት በነበረው ውጊያ የደረሰው ጉዳት በዝርዝር አልታወቀም። በሌላ መረጃ መከላከያ ለቆ ወደወጣባቸው አካባቢዎች ተመልሶ ለመግባት እንቅስቃሴ ጀምሯል። ይህንን ተከትሎ ማዕከላዊ ጎንደር ሁለት ቦታዎች ዛሬ ማለዳ የተኩስ ልውውጥና ውጊያ ነበረ። ከማለዳ ጀምሮ
በኋላ ወደ በለስ አርባያ እንቅስቃሴ ያደርግ ከነበረው መከላከያ ጋር ዛሬ ማለዳ ውጊያ ተደርጓል። ፋኖ ውጊያ አድርጓል። አድማ ብተና ፖሊስ እና እንደዚሁም ደግሞ የአካባቢ የብልጽግና አመራሮችም ጭምር በሚገኙበት ዘመቻ ውጊያ ተደርጓል። ለሰዓታት የቆየ ነበር። የደረሰው ጉዳት አልታወቀም። ከማክሰኝት ተጨማሪ ኃይል አሁን ወደ በለሳ እየተንቀሳቀሰ መሆኑን ከአካባቢ የወጡ መረጃዎች ያሳያሉ። በውጊያው የደረሰው ጉዳት በዝርዝር አልታወቀም ከላይ እንደተገለጸው። ሌላው እንደዚሁ በዚሁ ማዕከላዊ ጎንደር ከጭልጋ ወደ ጫንድባ የሚንቀሳቀስ መከላከያ አድማ ብተናና ሚሊሻ ጋር እንደዚሁ ፋኖ ውጊያ አድርጓል። ጫንድባን ከ3 ሳምንት በፊት መከላከያ ለቆ ወጥቶ አካባቢውን ፋኖ ተቆጣጥሮት ነበር። አሁን ተመልሶ ይህን ቦታ ለመቆጣጠር ነው ወታደራዊ እንቅስቃሴና ስምሪት እየተደረገ ያለው። በዚህ ምክንያት ዛሬ ማለዳ በአካባቢው ውጊያ ተቀስቅሷል። ማዕከላዊ ጎንደር 4 ወረዳዎች እና ከተሞች፣ ደቡብ ጎንደር 17 ወረዳዎች እና ከተሞች መልሶ ለመያዝ በሚል ወታደራዊ ዘመቻና ወታደራዊ ዝግጅት እየተደረገ መሆኑን የወጡ መረጃዎች ያሳያሉ። በዚህ እንግዲህ በተለይ ምርጫ ይደረጋል። የብልጽግና ባለስልጣናት ምርጫ በየቦታው ገብታችሁ ማስፈጸም አለባችሁ በሚል አመራሮቹን በማጀብ ወታደራዊ ዘመቻ እያደረገ የሚገኘው መከላከያ ሁሉም የብልጽግና አመራሮች የጠፉም እንዲሁም ደግሞ ሸሽተው አካባቢውን የለቀቁ ወደ ወታደራዊ ካምፖች በ24 ሰዓት ውስጥ እንዲገቡ ትዕዛዝ ተሰጥቷቸዋል። እነሱም ይህንን ዘመቻ እየመሩ ወደ የአካባቢዎቻቸው እንዲመለሱ ትዕዛዝ ተሰጥቷል። እንግዲህ የሚሆነውን ነገር አብረን የምናየው ነው የሚሆነው። ሌላው መረጃችን እንደዚሁ በሱዳን የሚገኘውን የሱዳን የህወሓት አርሚ 7ን የተመለከተ ነው። በሱዳን የሚገኘው አርሚ 7 ታጣቂዎች ሰሞኑን ወደ ተሐድሶ ወይም ደግሞ ትጥቅ ፈተው ወደ አዋሽ መግባታቸውን የሚገልጹ መረጃዎች ሲወጡ ነበረ። ከነዚህ ጋር በተያያዘ እነዚህ ሰዎች እያስኮበለለ ወደ አገር ውስጥ እያስገባ ነው በሚል በህወሓት ሰዎች በኩል በቁጥጥር ስር የዋለ ሰው መኖሩን ከሱዳን አካባቢ የወጡ መረጃዎች ይህንን ጠቁመዋል። እንግዲህ ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ሀሳቦቹና መረጃዎቹን እየተከታተላችሁ አብራችሁ ስለቆያችሁ በእጅጉን የማመሰግነው። በሌላ ተመሳሳይ መርሃ ግብር እንገናኛለን። ያው እንግዲህ ከፋኖ ምርቃት ጋር በተያያዘ የወጡ ፎቶግራፎች እንዲሁም ደግሞ መልእክቶችና የድምፅ ቅጂዎችን በተለያዩ ማህበራዊ ሚዲያዎችም መመልከታችሁን ያው እገምታለሁ። ከዚህ ጋር በተያያዘ እንግዲህ ፋኖ በተለይ በእንደዚህ አይነት የጋራ ስልጠናዎችን ማድረጉ ወደፊት ከሚኖረው አጠቃላይ የፋኖ ዘመቻዎች አንጻር አንድ እርምጃ ወደፊት የሚባል የሰራዊት ግንባታ ተብሎ ሊወሰድ ይችላል። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ አብራችሁ ስለቆያችሁ በድጋሚ እያመሰገንኩ መልካም ቅዳሜ